ሄሎኒ ቆንጆ ወይዬ እንዴት ነሽ? አለ ሁሉ ሰላም? አዎ ሁሉ እንዴት ነበር? አሪፍ ነበር። አንተ ጋርስ? እኔም ጋር አሪፍ ነው። እና 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 ግን እና ግን እና ግን ደህና ነሽ? ደህና ነኝ። እና ግን እና እና አልዘጋሽውም እንዴ? አለሁኝና እና ቻው በቃ እና ቻው። እና ናቲ ድምፅሽ ምን ሆኖ ነው? ለምን ግን ለዚህ ልጅ ስራ አፈልግለት? የምር ብቻውን ቤት ውስጥ መዋል በጣም እየከበደው ነው። ጓደኛ አይደለህ እንዴ? አረ ችግር የለም እፈልግልሃለሁ። ያንቺ ምርቃት መች ሆነ? ምርቃታችን መች እንደሆነ አላውቅም፣ ግን እጠራሃለሁ። ችግር የለም እሺ። በቃ እሺ እናትዬ፣ ሌላ ቀን እንገናኛለን። እሺ እናወራለን። ስለምን የምታወሩት? ደወልልኝ። ስልክ ያለህ አይደል? አዎ አለኝ። ስልኩ አለህ እንዴ? እናወራበታለን። በቃ ቻው። እሺ ቻው በቃ ቻው በቃ። እራስቸው ደግሞ ወንድምህን ሰላም ማለት እንደረሳ እለዋለሁ። እሺ ቻው በቃ ቻው ቻው። ሲጀመር እኮ ነበር የነገርኩት። እኔም ነግሬው ነበር። መች ሰማኝ? አንተ ቀላል መሰለ ደግሞ ብሩ። አንተ እየጠራው አይደል እንዴ? ናት ያለ እንዴ? አዎ መጥቷል። እና ለከፍኝ እንደመጣ። እንዴት ነህ? ሰላም እንዴት ነሽ? አላ ቀይ መጣ እንዴ? አንዴ መጣ። እሺ አንተን ባክ እንዳትበላ ነው ያጋዛሃለሁ። ቆይ አንተ ግን ለምን ኦሪጂናሉን አገዛ? ፋዘር ገገመ ባክክ። ጽያች ጠፋል። አረ ችግር የለውም። እና ናስዬ ስራ ምናምን እንዴት ነው? እንዴት ጽፏል? ስራ ቆንጆ ነው፣ ምንም አይልም። ለምን ተቀባባሹ? ለወጣ ስለሆነ ነው። እና ናስዬ እና ሳናቀው ብዙ አወራ በጣም እንጂ ልጆችን እኮ ተዋውቂያቸው አላውቅም። አሉ እንዴ ለሙ? ኧረ አሉ። ቆይ ልጥራቸው። እሙቲ! አቤት። ወንድምሽ ይዘሽ ነይ ቶሎ በይ። እሺ። አቤት አቤት። መጣችሁ። ሰው ላስተዋውቃችሁ። ንጉሴ ይባላል። ተዋውቁ። ሰላም ኖት እንዴ? እንደዚህ የጎረመሱ ልጆች ነው እንዴ ያሉት? በጣም እሷ የመጨረሻ ልጅ ነች። አሁን በአካውንቲንግ በቅርቡ ትመረቃለች። አርት ምናምን ትሞካከራለች። አይሳካላት ጭራሽ ነው ማይሳካላት። አርቲስት ነች እንዴ? እሷን ተዋት። እሱ ኢንጂነር ነው። ኢንጂነር ነው። በጣም የሚያኮራል። በቅርቡ ነው የተመረቀው። ካካካካ ስራ የለውም። ልጆቼ በጣም የሚያኮሩ ኩርት ነው የሚያደርግ። ሂዱ ሂዱ፣ በቃ ሂዱ። ማሰራሽ ወይ ልጅ መጣሽ እንዴ? አልሰራውም። የሆነ ድራማ እኮ ጀምሬ እንደው አጓጓኝ። እናሽ ምን በልቼ ነው የምሄደው? ቆይ አንዳንዴ ቤት ውስጥ ምን መስራት እንዳለበት ግራ ገብቶት ያውቃል? ወይም እንደኔ ፊልም እያዩ ምን መስራት እንዳለበት ረስተውታል? መልሳችሁ አው ከሆነ አዲሱ ምርታችን ላስተዋውቃችሁ። ሽሮ ወጥ አለሉት። አሰራሩ በጣም ቀላል ነው። ሁለት ማንኪያ ሽሮ እናደርጋለን። ጨው በትንሹ፣ ከዛ ዘይት ነው የምናደርገው። ዘይት ማድረግ ማፈልግ ከሆነ አለማድረግም ይቻላል። እኔ ስለምወደው። ከዛ ውሃ ነው የምናደርገው፣ ግማሽ ውሃ። ከዛ አንድ ላይ ማዋሃድ ነው። ዛሬም ሽሮ በጥብጥ በላ ነው። እዚህ ጋር እንጂ ይሄንን የሚያጣ ስንት አለ። ድራሻችን በሁሉም የገበያ ማዕከላትና ወፍጮ ቤት ታገኙታል። ወይም ትያለሚቱ ጋር ኪሎ 63 ብር ነው። እሳቸው ጋር ከሳቸው ይለምታል። ሌላ 65 ብር ነው። ሽሮ በጥብጥ ነው። አንቺ አታስቀጭኝ። ሙሰድና ቢርዛ
ሽሮውጥ አስተማሪውን ቢሮ እየጠበኩት ነው። አንቺ ደግሞ ለምን ይፈልገኝ ይመስልሻል? በጣም ሰምቻው አስጠበቅኩሽ አይደል? ሰላም ለምን እንደፈለግኩሽ ሳታውቂ ቀርሻ መሰለኝ። አውቃለሁ በጣም ትሳፍራለህ። እንዴት ቢሮ ድረስ ጠራኛለህ? ይቅርታ ለምን እንደጠራኸኝ አውቃለሁ። እኔ እንደሌሎች ሴቶች አይደለም። ትሰማኛለህ? መስማት አልፈልግም። ትሰማኛለህ? የኔ እናንተ ግንኙነት ከአስተማሪና ከተማሪነት በቃ አያልፍም። አይደለም ፈተናሽ፣ አዎ ፈተናሽን ብለህ ልትጠቀምብኝ። ፈተናሽ በጣም ዝቅተኛ ነው። ይቅርታ በዛ መንገድ ካሰብኩሽ፣ ግን እኔና አንቺ መቼም የማንፈጠር ነገር ነን። ዩር አንደር ኤጅ ኦኬ። ምናልባት ጓደኞች በዚህ ሁኔታ ምናምን ተጠርተው ሊሆን ይችላል፣ ግን አንቺ ለዛ አልደረስሽም። ገና ነሽ። ኤኒዌይስ ዛሬ ጠራሁሽ ውጤታችሁ ዝቅተኛ ለሆነ ተማሪ ሜካፕ ልሰጣችሁ ስላሰብኩ ነው። አንቺ ወጥተሻል እና ደግሞ እንደዚህ አይነት ነገር ከምታስቢ ትምህርትሽ ላይ ሞር ፎከስ ብታረጊ ደረቅ ጥያቄን ትርፎል ትባልሽ ነበር። አዎ ለማንኛውም ኤፍ ሰጥሻለሁ። አሁን ሂጂ። እማለቢቱ ገቢሩን ታሹ እንዴ? ኧረ አልቀረውም፣ እሄዳለሁ። ቆይ እቺን ፊልም ጨርስና እሄዳለሁ። እንቅልፍ ሊወስድሽ እኮ ነው ታዲያ። ኧረ አልተኛም። ከተኛው ቀስቅሽ። ግን አልተኛም። ሄሎ እማዬ ምን በስመ አብ ምን ነው እንጂ ምን አልሽብኝ? ኧረ ምንም አልሆንኩም። እንዴ ወንድምሽ ነው? ኧረ ማንም ምንም አልሆነም። አለሚቱ ጋር ኧረ ምንም አልሆነችም። ለምን ቀሰቀሽ? አለሚቱ ጋር ሄዳለሁ ብለሻል ነበር እንዴ? እንቅልፍ ስለወሰድሽ እኮ ነው የቀሰቀስኩሽ። እኔ ደግሞ ስንቱን አሰብኩት። በስመ አብ ወልድ። እንደው ቀልብሽ ይገፈፍ። በስመ አብ ወልድ። ወይ እንዴት ደነገጥኩ። ይቅርታ እሺ፣ ካስደነገጥኩሽ። አይንሽን ሳጠፋው ካጠገቤ ዞር በይ። አቋረጥነህ እንዴ ልጄ? ቀጥል። ሶፋውን በደንብ ጨርሰው። ሶፋውን ስጨርስ ደግሞ ጠረጴዛው አለልህ። ጠረጴዛውን ስጨርስ ቴሌቪዥኑ አለልህ። ቁም ሳጥኑም አለልህ። ዝለል ወንድነትን የሚለካው የኔን ሶፋ እየደበደብክ አይደለም። ከፈለክ ግድግዳው ምንጣ። ይሄን ግድግዳ ደግሞ አይደለም ውጭ ያለው እንዴ። እንደ ሰው ወደ ስራ አትፈልግም። እንደ ዘላለም አለምህን ጣራ ስር እየዘለልክ ትስራለህ። ኧረ ተው አደብ አድርጌ ይኸውልህ። ሰማኛለህ? እንኪ እስቲ ለበላይነሽ ደውይልኝ። እሺ ቆይ አትሂጂ፣ ደግሞ ለኔሽ ደግመሽ ትደውይልኛለሽ። ሃሎ በላይዬ፣ እንዴት ናችሁ? ልጆቹስ እንዴት ናቸው? እኔ እኮ ባለፈው ልደውልልሽ አርበው ምን ሆና ነው የቀረችው ብዬ አጠገቤ ማንም አልነበረም። ማን ይደውልልኝ? እነሱስ ደግሞ ደውይልኝ ስታቸው መች ይደውሉሻል? አሁን ራሱ እኮ በስንት መከራ እኮ መሰልሽ የደወለችልኝ። አዎ ቆይ እንጂ ወሬ ነው የምትይዥው። ለኔሽ ትደውይልኛሽ አላልኩም እንዴ? ቆሚ ትዕግስት እንኳን እኮ የላችሁም። ኧረ የማይቆጥርብሻል በቃ። አዎ ይቁጠር። እኔ ራሴ አይደል እንደምሞለው። እኔ በምሞለው ካርድ ምን አንገበገበሽ? ካርድሽ ይቆጥራል እኮ ነው ደግሞ የምትለኝ። በይ በቃ በላይዬ ሰላም ልበልሽ ብዬሽ እኮ ነው። ቻው። ዛሬ ደግሞ ጠዋት ዳቦ ልገዛልሽ ስወጣ